ገደሉት። ይህንን የምትመለከቱትን ወጣት ትላንትና ገደሉት። የዚህ ወጣት ስም በየመንገዱ ለምትገሉና ለምታግቱን እኛ ምናችሁንም አንነካን፣ ፖለቲካችሁን አልነካን፣ ደክመን ለፍተን ነው የምናርደው። አንድ ጥያቄ ብቻ መልሱልኝ። አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳቢ፣ ሰው አጋቾች እነማን ናቸው? የነሆለለ ትውልድ የምናይበት በግልጽ አሁን ነው። አለፈልን። ስለ እንግሊዝ ተጫዋች እስከ ጫማ ቁጥሩ እያጠና ስለ እንግሊዝ ኳስ ተጫዋች እስከ ጫማ ቁጥሩ እያጠና ጻድቃንን ሳታውቅ አሁን ያ ጫማ ቁጥር መጥቶ ከጦርነት አዳነ። እነዚህ ቪዲዮዎች እጅግ በጣም የገረሙኝ ናቸው። ለዛም ነው ወደ እናንተ ይዤላችሁ ልመጣ የፈለኩበት ምክንያት ማለት ነው። እኔ በጣም ቁም ነገረኞች፣ አስተዋይ ናቸው፣ ያሉበትን ነገር ያውቃሉ፣ የወደፊቱንም ደግሞ ከእግዚአብሔር ጋር ሆነው ይቀጥላሉ ምናምን ብዬ በጣም የማስባቸው ሰዎች ናቸው በዚህ ልክ ዘቅጠውብኝ የታዩት እና እጅግ በጣም ብዙ የሆኑ ሹፌሮች በሀገራችን እየተገደሉ ነው። ብዙ መኪናዎች እየታገቱ ነው። ነገር ግን ሰው አርሰናል ኳስ ጨዋታ ከዛ ዋንጫ በላ ከረጅም ዓመት በኋላ ተብሎ እየየ ያዙ ይልቀቁኝ። እናቶች እህቶች፣ በዚህ ልክ ነው እንዴ እናንተ የዘቀጥ ነው? እኔ ግን በእውነት በጣም ነው ያፈርኩት። ስለ እውነት ማለት ነው። ያለንበት ጊዜ በጣም እንዳፈር ጭምር አድርጎኛል። መቼም የምታውቁኝ ሰዎች ታውቁኛላችሁ። እኛ ለአንደር 18 ተብለን እንኳን ተመልምለን እንጫወት ነበር። እኔ ጨዋታ በመጫወት ደረጃ እዚህ ድረስ እንደተጫወትኩኝ ያስታውሳለሁኝ። በጣም የሚገርመኝ በዚህ ልክ እየደገፍን በዚህ ልክ እየሆንን ሀገራችን ውስጥ የሚሆነውን ነገር ግን አለማወቃችን ወይም ደግሞ እንደው አለመዘገባችን፣ አለመስራታችን በጣም ያሳስበኛል እና ይኸውላችሁ እነዚህን ቪዲዮዎች እስኪ ተመልከቷቸው። አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ሆነ ተከናወነ። 22 ዓመት ለፍተናል። ስናደቃቶች ምን አዱሽ እንችላለን ግን በጣም አሳፋሪዎች ናችሁ። የሆነ ሽልጥልጥ ነገር ወንድ ሆናችሁ እንደ ሴት አክት የምታደርጉ ሰዎች በጣም ነው የምታሳፍሩት በእውነት። ኧረ በስመ አብ። እኔ ምን ልበላችሁ? አሁን እኮ እንዴት መሰላችሁ? ሰው እያየ አይኑ እያየ እጁ እየዳሰሰ ምናምን የሆነ ጮሮቃ ጭቃ ውስጥ ምናምን ቢገባ እንዴ ኧረ ለምን ትገባለህ እኮ በቃ ለማለት እኮ ያሳቅቃል። ምክንያቱም እያየ ነው ጭቃ መሆኑን ያውቃል። እና በዚህ ልክ መዝቀጥ ግን እንደው ምን ይሉታል? እንደው በእናታችሁ በስመ አብ ወልድ። የራሷ አሮባት የሰው ታማስላለች ይባላል። አሁን እነሱ ለተራገጡት ያውም እጅግ በጣም አስቀያሚ የሆነ ነገር ውስጥ እየገቡ ባሉበት በዚህ ጊዜ የስንት ነገር አስፈጻሚዎች ናቸው እየተባለ በሚነገርበት ይፋ በወጣበት ጊዜ ሃይማኖተኛ ናቸው ብለን የምናስባቸው ሰዎች እንኳን በዚህ ልክ ከዚህ ነገር ጋር መዋጨቃቸው በጣም ነው ያናደደኝ። ይሄ ቪዲዮ እውነት ይሁን ውሸት አላውቅም፣ ግን በግልጽ የተናገሩት ከአንደበታቸው የወጣውን የእኚህን እናት እንትን ስሙ። እንዴት ዋሉ ማዘር? እግዚአብሔር ይመስገን። ምን እየቆሉ ነው? የአርሴናል ስለት አለብኝ። ዋንጫ ከበላ አንድ ጋን ጠላ ብያለሁ። እኔ ግን የአርሴናል ደጋፊ አይደለም፣ ልጄ ነው። ስለዚህ ለልጄ አርሴናል ካሸነፈ ዋንጫ ከበላ
አንድ ጋን ጠላ ብዬ ተስዬ ነበርና ይሄው መታችሁ ጠጡ። ጠላው ይደርሳል። የምስራች ጨርሰሻል? የምስራች ያልሰራል ደጋፊዎች ማለት ነው። እኔ ቀራጯ ወይም ደግሞ ካሜራማኗ ተከፍሎኝ ነው። አርሴናልም ደጋፊ አይደለሁኝም፣ እሷም ደጋፊ አይደለችም። ደጋፊ ብትሆን ቲሸርት ለብስ ነበር። ደጋፊ ስላልሆነች ቲሸርት አልለበሰችም። ደጋፊ የሆናችሁ አድራሻ ሊንኩ ስር ተመልከቱ፣ መታችሁ እንድትጠጡ ተብላችኋል። ይመቻችሁ። እና ይሄን ጊዜ የጊዮርጊስ ጽዋ ወይ የእመቤታችን ቢሆን እንደዚህ ባልሆናችሁ ነበረ ለማለት ነው። እና በዚህ ልክ እስከነ ቤተሰቦቻችን ባንዘቅጥ ጥሩ ነው ብዬ አስባለሁኝ። በዚህ ዙሪያ ላይ እንደው ትንሽ የአባ ገብረ ኪዳን ጣል አድርገው ስለሚያልፉልኝ መቼም እሳቸውን ሳላነሳ ስለማላልፍ እንደው ያሉትን ነገር እና የነገሩልኝን ነገር በጥቂቱ አላሳያችሁ። ስለ እንግሊዝ ኳስ ተጫዋች እስከ ጫማ ቁጥሩ እያጠና ጻድቃንን ሳታውቅ አሁን ያ ጫማ ቁጥር መጥቶ ከጦርነት አዳነ። እግዚአብሔርን ትተህ ስታውደልድል ሆነ። ምንድነው የምትሉት? ይሄ ኳስ የምታዩት ቤት ምን ቤት ነው የሚባለው? በቃ እዚያ ውስጥ ገብተን ስትነወልል ሆንክ። ወጣቱ ሁሉ ነወለለ፣ ባዘነ። የማይጠቅመንን ይዘን ዘመናችን አለቀ። እንደዚህ ግርማል እኮ የማይጠቅመንን እያያዝን ማለት ምንድነው የሚያደርግልን? እንትና የሚባለው ተጫዋች እኮ አገባ፣ እንትና የሚባለው ዘፋኝ እኮ በቅርብ ሊያገባ ነው። እንዴ ሰዎቹ እንጀራቸውን ይሰራሉ፣ አንተ በእነሱ ነፍስ ትፈርሳለች። ሰዎቹ ቤት ሰራን እያሉ ነው። እንዲሁ መቼ ነው ግን የምንመለሰው? የሚበቃን መቼ ነው? መቼ ነው ግን የሚበቃን መቼ ነው? ይሄ ነገር ማወቅ የሚገባንን የምናውቀው መቼ ነው? ወዳጅና ጠላት የምንለየውስ መቼ ነው? ጅል ሁኑ ብሏል እንደ ክርስቶስ። እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን ከሚያጠፋን ማወቅ ያልቻልነው። እንደዚህ ያሉትን ሰዎች እወቋቸው እስኪ በሉኝ። ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅወሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደግሞ ደጋጎችን እወቋቸው፣ እነዚያን ደግሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪ በሉ የክርስትና ዘውዱ ምንድን ነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሐሰበው ይደርሳል። ልብ ነው የጠፋው፣ ሌላ አልጠፋም። በእውነቱ እወቁባቸውና እወቋቸው። ቆንጆ አድርገው ነው በቆንጆ ንግግር የገለጹልን። ይሄ ሰሞኑን ዌቭ በደንብ ነው የሚገልጸው ብዬ አስባለሁ። ይሄ ንግግራቸውና በእውነት ለሚጎዱን ሰዎች ለእኛ ለማቦዘን የሚያደርጉትን ነገር ብናውቅባቸው መልካም ነው። ለእኛ የሚጸልዩትን ቅዱሳንን ደግሞ ብናውቃቸው መልካም ነው ብዬ አስባለሁኝና አባ ገብረ ኪዳን ቆንጆ አድርገው ነው የተናገሩት። ሰሞኑን እየተራገቡ ያሉ ሁለት ነገሮች አሉ። እነዚህን ብቻ አንስቼ ቪዲዮን ጨርሳለሁ። ባጭሩ ነው ዛሬ የምሰራላችሁ። አንደኛው የሹፌሮች ጉዳይ ነው። ለምን ዝም እንደተባለ አላውቅም። በነገራችን ላይ በጣም ብዙ ነገሮቻችን የሚስተካከሉት ወይም ደግሞ እንደ ልባችን የምናገኘው ነዳጅን በሉት ምግብን በሉት ይሄ እህል ጭነው የሚመጡት ምናምን ሹፌሮች ናቸው። እሺ እኛ ያው ገበሬው ብቻ ይመስልናል አይደለ? ዘርቶ አምርቶ የሚያደርስልን እኛ ጋር ይዞ የሚመጡት ግን ደግሞ እነዚሁ ገበሬዎች ናቸው፣ ሹፌሮች ናቸውና ሰሞኑን እጅግ በጣም ሹፌሮች እየታገቱ ነው፣ እየተገደሉ እየታረዱ ነው፣ ብዙ ነገር እየሆኑ ነው። እንደ ኖርማል ነገር ሆኗል። በቃ ይሄ ነገር ታገቱ ወይ እንደዚህ ያሉ ምናምን በቃ የሚገርም ነው በእውነት። እና ይሄንን ቪዲዮ ተመልከቱልኝ። በየመንገዱ ለምትገሉና ለምታግቱ ነው። እኛ ምናችሁንም አንነካን፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲህ በላባችን ነው የምናኖረው። የሰው አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱን? ለምንስ ማሰብ ተሳናችሁ? ስንቱን ሰው አሳዘናችሁ? ስንቱን ቤተሰብስ ያላባት ስንት ልጅ አስቀራችሁ? ስንቱ ዛሬ ድረስ በር እያየ ቀረ። ተገቢ ነው ብዬ አላምንም። አሁንም ተው፣ ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተው፣ ግድ የለም ተው፣ ለፍተን እንኖርበት። እንኑር ነው፣ ሌላ ነገር አላልናችሁ። እንኑር፣ አትግደሉን።
ካሁን በኋላ ማንም ሹፌር እንዳይንቀሳቀስ ማንም ሹፌር ሞተር እንዳያስነሳ ብል ወዲያውኑ አሳመጽክ ምናምን አረክ ተብዬ ወላ ልታሰር ይችላል። ቆይ ለምንድን ነው ውስጥ ለውስጥ የሆነ ነገር ማድረግ አለብን? ካልሆነ በቃ አንድ ጥያቄ ብቻ መልሱልኝ። አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳቢ፣ ሰው አጋቾች እነማን ናቸው? አትግደሉን። ይሄ እኮ መሸነፍ እኮ ነው። አትግደሉን በቃ ሰው እኮ የመጨረሻ ንግግሩ ነው። እና ሸኔም በሉት ያልታወቁ አካላትን በሉት አንዳንድ አካላት ልዩ አካላት ምናምን እያላችሁ የምታሰባጥሯቸውን እነዛን ሰዎች በቃ ተዋቸው ባካችሁን። እነዚህን ሹፌሮች ተው። ማንም ሰው መታገት፣ ማንም ሰው መገደል፣ በሀገሩ ላይ ሰርቶ መለወጥ፣ መስራት፣ መቀየር አለበት ሁሉም ሰው። ስለዚህ እንደው ተው፣ በእውነት ተው። መከራውን አናብሰው። በቃ እንዲለን ጥቂት እንመለስ፣ ጥቂት ይቅር እንበል። ጥቂት እኮ ነው። ጥቂት ይቅር ስንል ጥቂት ስንመለስ እኮ እግዚአብሔርም ፊቱን ይመልስልናል፣ በቃችሁ ይለናል። የራሳችን የሆነ ነገር ደግሞ ይሰጠናል። በቃ አትግደሉን አለ እኮ። እውነት ተው፣ አትግደሉን። በቃ እውነቱን ነው። ስለዚህ እንደው ድምፅ ልንሆናቸው ይገባል ብዬ ነው ይሄንን ቪዲዮ ወደ እናንተ ይዤላችሁ የመጣሁትና ብዙዎች በዚህ ሰዓት በጣም እየታገቱ ነው። በዚህ በምስሉ ላይ እንደምትመለከቱት በዚህ ልክ ጥይት እየተተኮሰባቸው ከጎን ከፊት ለፊት ነው ሙሉ የጫኑት ዕቃ እየተዘረፈ ያለው እና መቼም እናንተ አንዳንድ አካላትን ብላችሁ የምጠሯቸው የራሳችሁ ሰዎች እነዚህን ሰዎች እየገደሉ ነው። እናንተ የምትበሉትን ምግብ የሚያመጡትን ነዳጅ ይዘውት የሚመጡት የምትነዱትን መኪና የሚንቀሳቀስበትን ይዘው የሚመጡት እነዚህ ናቸው እና ደግሞ ሌላ ግሽበት አስነስታችሁ ህዝቡን ከመረበሽ እነዚህን ሰዎች ተውልን። ተው፣ የሹፌር ሞት ይብቃ። ሹፌሮችን አትግደሉብን ለማለት እወዳለሁኝ። ሌላው እና የመጨረሻ ላይ አቀርብላችኋለሁ ያልኳችሁ ሀሳብ ምንድናት? እነዚህ ሰዎች በምስሉ ላይ የምትመለከቱት እንግዲህ ሰሞኑን እጅግ በጣም ብዙ መነጋገሪያ እየሆኑ ነው ያሉት በሀገራችን ኢትዮጵያ ውስጥ። እነዚህ ሰዎች መጥተዋል እና ጥሩ ያስተዋውቃሉ። አንዳንድ ያየኋቸው ሰዎች ጥሩ ነገርን ይናገራሉ፣ አንዳንዶቹ ደግሞ ክፉ ነገር ይናገራሉ። ብቻ ግን እኛ ሀገራችንን እንዴት አድርገን ነው እንግዳ ሲመጣ የምንቀበለው፣ እንዴት አድርገንስ ነው ደግሞ የምንሸኘው የሚለውን ነገር በጣም በትኩረት ልናውቅበት ይገባል፣ ልንመረምር ይገባል። ቤተ መቅደስ ይዞ ዘሎ ዘው ብሎ ማስገባት አይደለም፣ ወይም ደግሞ ፍጹም እዛ አካባቢ እንዳይደርስ ማባረርም ደግሞ አይደለም። ሁለቱም ትክክል አይደሉም። አሁን ለምሳሌ በአንድ ቤተ መቅደስ ውስጥ ቅዳሴ ልናስቀድስ ስንገባ አንዲት ቤተክርስቲያን ስርዓት አላት አይደለ? አዎ፣ ሴቶች በቀኝ በኩል ይቆማሉ፣ ወንዶች በግራ በኩል ይቆማሉ። ሁሉም ቤተክርስቲያን ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ስርዓት ነው። ሁሉም ጫማቸውን ያውልቃሉ፣ ሁሉም ነጭ ነጠላ ይለብሳሉ አይደል? ይሄ ስርዓት ነው። ልክ እንደዚሁ ሁሉ አንድ ከውጭ የመጣ ቱሪስትም በሉት ምንም በማንኛውም አይነት አማካኝነት ቢመጣና ወደ ቅድስት ቤተክርስቲያናችን ቢመጣ ስርዓቶቹን እንደጠበቀ ሊሆን ይገባል። ምክንያቱም የቆምክበት ስፍራ የተባረከ ነውና የእግርህን ጫማ አውልቅ ነው የተባለው። ያ የሾስፒድ ምናምን የተባለው ሰውዬ በመጣ ጊዜ በቁምጣ ቤተክርስቲያን ውስጥ እንዴት እየዘለለ እንደነበረ ታስታውሳላችሁ። ልክ እንደዛ እንዳይሆን ነጠላ መልበስ እንዳለበት፣ ፀጉሩን መቆረጥ እንዳለበት፣ በጣም ስርዓት ሊኖረው ቀስ ሊል ይገባል። መሳለም ካለበት በስርዓት ይሄ ማለት እንዲህ ነው ብሎ ተነግሮ ነው የሚሻለው እና ቤተክርስቲያናችንን ባታስደፍሯት ጥሩ ነው። እኔ አሁን ከዚህኛው ደግሞ አፍንጫው ላይ የተበሳ ማለት እናንተ ምንም እኮ የማይለይ ማለት ነው። ይሄ እኮ የግብረ ሰዶም የመጀመሪያው የሆነ ማሳያ ሳምፕላቸው ነው። ድሮ ጆሮ ሎቲ ነበር። እሱንም በጀግኖች እየተያዘ አንድ ነብር የገደለ አንበሳ የገደለ ትልቅ ነገር የገደለ ሰው በሀገራችን ራሱ የጀግንነት ምልክት ተብሎ ሎቲ ጆሮ ላይ ይንጠለጠላል። ጭራሽ አሁን አፍንጫቸውን ወንዶች እዚች ላይ እየተበሱ እንደ ሴቶች አምጥተዋል። ለሴቶችም የተፈቀደ አይደለም። ይሄም ሁላችንም የምናውቀው ነው። የዝሙት መንፈስ መቀስቀሻዎች ወይም ደግሞ እንደው እንዴት ልበላችሁ ከቅድስቲቱ ቤተክርስቲያን ወይም ደግሞ ከቅድስት ሀገር ከቅዱሳን ሀሳብ
ይሄ ባህሪ ጋር ስሜት ጋር የሚያስወግዱ የሚጥሉ ናቸው እነዚህ ነገሮች እና እጅግ በጣም ነው በቃ በእውነት በእኛ በዚህ አስተዳደር ቤተክርስቲያን ውስጥ ባሉ አስተዳደሮች እጅግ በጣም ማፍረው በእነዚህ አይነት ነገሮች እና እነዚህ ቪዲዮዎች ይታዩ። እነዚህን ቪዲዮዎች አይተን እንመለስ። So you're never able to verify if the organ is covered. It is, but no one can verify. The get to go and verify. But we believe we have it in us. Yeah. Okay. And We have just arrived in Ethiopia. Come on! Things got out of hand. Empire booked the flight. Now we're live in Addis land. Since we last spoke, things got out of hand. Empire booked the flight. Now we're live in Addis land. With wall energy, traded in for views. Now it's hyenas, islands, boots on the news. I don't dare rolling through linking streets to the feed. Out! እንዳያችሁት ነው እንግዲህ እኔ እስከ አሁን ድረስ ወደ 5-6 ጊዜ ተመላልሼ በዚህ ላሊበላ ሄጃለሁኝ። በዚሁ አጋጣሚ ከሰማይ የወረደው ያ ቅዱስ መስቀል ያ ትልቅ ፈውስ የሚያደርግ ያ ትልቅ በረከት የሚሰጥ ያ መስቀል አፍራ ይገባ ማለት ነው። እንግዲህ መቼም ይዘነው ወደ ቤታችን አንመጣም አይደለ? ነገር ግን ብዙ ሰዎች መሄድ ያቃታቸው ሰዎች ከሱ ምህረት ፈውስ ማግኘት የሚፈልጉ ሰዎች እንዲያገኙና በሱ በረከት እንዲሳተፉ ጸበል መስቀሉን በንጹህ ውሃ እጥብ አድርገን ይዘን መተናል። መውሰድ የምትፈልጉ ሰዎች እዚህ ስር በማስቀምጥላችሁ የቴሌግራም አካውንት አማካኝነት ብታገኙኝ መውሰድ ትችላላችሁ ጸበሉን ማለት ነውና እንግዲህ በላሊበላ እንዲህ ያሉ እንቅስቃሴዎችን እያደረገ አሳልፏል። እንዲህ አይነት ሰዎች ሲመጡ እናስታውሳለን። እነ ቢዮንሴ እነዚህና የሾው ስፒድ ምናምን ያሁኑም ልጅ ምናምን በመጡ ሰዓት ወደዚህ ወደ ቤተ መቅደሱ ከማስገባት ይልቅ አካባቢው ላይ ያለውን ነገር አሳይቶና ታሪኩን ነግሮ በሰላም ወደ ሀገራቸው ቢመለሱ ጥሩ ነው። ብዙ ሰው ቤተክርስቲያናችን ልትዘረፍ ነው። ብዙ ሰው ቤተክርስቲያናችንን አራቆቷት ቅርሶቿን ታሪኮቿን እያሳዩ ምናምን ብለዋልና እውነት ነው። ብዙ ጊዜ ያልታዩ ያልተነገሩ አብያተ ክርስቲያናት ላይ ደርሰን ወይም ደግሞ ብዙ ሰዎች ሄደው ቅርሶቻቸውን ካሳዩ ከጥቂት ጊዜ በኋላ ተሰረቀ ተዘረፈ የሚባል ነገር ሰምተን አይተን እናውቃለንና ከዚህ ነገር ራሳችንን ቆጥበን ቤተክርስቲያናችንን እንደ አባቶቻችን ቅርሶቻችንን እንደ አበው ልንጠብቅ ይገባል ባይነኝ። እንግዲህ ዛሬ ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህ ናቸው። ዲያቆን አቤሜሌክ ነበርኩኝ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ሰላም ቆዩኝ።